ችግር ነው። የአዲስ አበባ አስተዳደር በራሱ ልክ እንደ ስኬት አድርጎ ከ600,000 በላይ ለሚሆኑ የአዲስ አበባ ነዋሪዎች የአውደ ዓመት የተለያዩ ስጦታዎች ተሰጠ በሚል ስንዴ እንደዚሁ ዘይት ለአንዳንዶቹ እንቁላልና ዶሮ የሰጡበት ሁኔታ 600,000 እንግዲህ በቁጥር የተገለጹ ናቸው። ምን ያህል የአዲስ አበባ ህዝብ እውነት በዓሉን ለማክበር የሚያስችል አቅም አለው የሚለውም ነገር ይነሳል እና እንደው ከኢኮኖሚ አቅም አንፃር በዓላት እየተቀዛቀዙ አልመጡም፣ እየተዳከሙ እንዲህ አይነት ስሜት ሁላችንም ዘንድ እየመጣ ነው። በትክክል እንግዲህ አውደ ዓመት በእኛ ሀገር ውስጥ ትልቅ ክብር የሚሰጠው ነው። እንኳን እንደ አይነት የክርስቶስ ልደት እና ትንሣኤው ይቀርና የተለያዩ አነስተኛ የሚባሉ ጥሪዎች ይሁን እንደ ሰርግ ይሁን እንደ ምላሽ ይሁን ክብር የሚሰጣቸው ናቸው። ምክንያቱም ከባህላችን ሰዎች የሚሰባሰቡበት፣ ደስታቸውን በጋራ የሚካፈሉበት፣ ቀጣዩን ትልማቸውን ደግሞ የሚያወጉበት አጋጣሚም ስለሆነ ማህበራዊነትን ስለሚፈጥር፣ አንድነትን ስለሚፈጥር ኢትዮጵያውያን ለእንዲህ አይነት በዓላት ልዩ ትኩረት ይሰጣሉ። ነገር ግን ቀደም ሲል በጠቀስከው በተለይ የኢኮኖሚ ጉዳይ በአሁኑ ሰዓት እና እንዲሁም ደግሞ በኢትዮጵያ ኦርቶዶክስ ክርስቲያን ላይ የሚደረገው አፈናና ግድያ መባባሱ እንዲህ አይነት የመሰባሰቢያ መድረኮችን ወይም ደግሞ የደስታ መግለጫ የሆኑ በዓላቶቻችንን እያደበዘዛቸው መጥቷል። ከኢኮኖሚው ብንነሳ በተለይ አብይ መንግስት ከመጣ ይሄ ነገር ኢህአዴግ ቀድሞ የነበረው ኢህአዴግ በነበረበት ጊዜ የኢኮኖሚ ጉዳይ ስትራግል ላይ የነበረ ነው። በተለይ የዋጋ ንረት መንግስት ራሱ ሊቆጣጠራቸው ከሚችላቸው በላይ በእርግጥ አብዛኛውን ግሽበት የሚፈጥረው የመንግስት ያልተሰላ የኢኮኖሚ እንቅስቃሴ ነው። በተለይ ደግሞ በአብይ ጊዜ የሚደረጉ ፕሮጀክቶች በአብዛኛው ምናልባትም በአዲስ አበባ ላይ የሚደረጉ ፕሮጀክቶች መቶ በመቶ በሚባል ደረጃ በብድር ላይ የተወሰኑ ናቸው። አይደር ከሀገር ውስጥ ከባንኮች ወይም ደግሞ ከውጭ የልማት ድርጅቶች የምንበድራቸው ለምሳሌ ከዓለም አቀፍ ባንክ፣ ከአይኤምኤፍ ከመሳሰሉት እንደዚሁም ከአውሮፓ ህብረት የምንበደራቸው እንዲሁም አሁን የአረብ ኤምሬትን ጨምሮ መውሰድ ጀምረናል። እንግዲህ ቀላል የምትለው ቢሊየን ዶላርስ አይደለም በዛች ከተማ ውስጥ በተለይ የሚፈሰው አብዛኛው ነገር በብልጭልጭ ላይ የሚፈስ ነው። ይህ ደግሞ በራሱ ተጽዕኖ ያሳድራል። በከተማው ላይ ያለውን የገቢ መመጣጠን በጣም እያራራቀ ይመጣል። ጥቂት ባለሀብቶች የበለጠ እየበለጸጉ ቀድሞ ደግሞ መካከለኛ ላይ የሚገኙና ትንሽ እንደው የሚንቀሳቀሱ የሚባሉ ዜጎች ደግሞ ወደ ድህነት አረንቋ እየወረዱ ይገኛሉ። እነዚህ እንግዲህ ተደማምረው የኑሮ ውድነቱን በጣም አባብሶታል። በተለይ ደግሞ በከተማ ውስጥ ዜጎች ሱፍ ለብሰው የሚራቡበት ወይም ደግሞ ወደ ስራቸው ለመሄድ ቁርስ ወይም ምሳ የማያገኙበት ሁሉ አጋጣሚ ሆኗል። ምክንያቱም አብዛኛው ወጪዎቻቸው ወይ ለቤት ኪራይ ይሆናል። አንዳንድ ስታቲስቲኮችን ስንመለከት በአጠቃላይ ከ80% በላይ ለቤት ኪራይ የሚከፍሉ ዜጎች አሉ። ይህ ማለት ወይ ቁርስ ወይም ምሳ ወይም ሁለቱንም ላይበሉ ይችላሉ ማለት ነው። ለቤት ኪራይ ለመክፈል ብቻ ከስራ ወደ ቤት የሚመላለሱ ዜጎች አሉ። እንግዲህ እነዚህን ጉዳዮች ስንጨምራቸው አውደ ዓመት እንዳይመስል እያደረገ ነው ኢትዮጵያ። የአውደ ዓመት ትልቅ ነገር ነው፣ ቅድም ገልጸነዋል። ዜጎች የሚሰበሰቡበት ነው፣ ተስፋ የሚያዩበት ህብረት አንድነትን መግለጫቸው የሆኑ አውደ ዓመቶች በዚህ የኑሮ ውድነት ምክንያት ሰዎች እየተቀዛቀዙ እንደዚሁ አነስተኛ ጥቂት የቤተሰብ አባላት ብቻ የሚገናኙበት እየሆነ መሆኑን ነው የምንገነዘበው። መሳይ ዘሪሁን እንግዲህ ከተገናኘን አይቀር ያው በዋናነት አንተ ከኢኮኖሚ ጋር በተያያዘ ሰፊ ትንታኔዎችን በማቅረብ ነው የምትታወቀው። ያው በሰብአዊ መብትም በጋዜጠኝነቱም ውስጥ ያው የራስን አሻራ ብታሳርፍም ግን ኢኮኖሚው ላይ ብዙ ነገሮችን ትመለከታለህ። እስቲ የኢትዮጵያን ኢኮኖሚ ከአብይ አህመድ አንፃር እንመልከተው። አንዳንድ ጊዜ ያው ስርዓቱን ስለምናወግዝ ስርዓቱን ስለምንቃወም ብቻ ተደርጎም እንዲታይ አያስፈልግም። የኢኮኖሚ ጉዳይ የቁጥር ጉዳይ ነው። የትኛውም ፖለቲካ ቢጨመርበት የትኛውም ነገር ቢሆን መሬት ላይ ያለውን ነገር የሚፍቀው ወይም ደግሞ የሚቀይረው አይደለም። ለማንኛውም እንዴት ታየዋለህ? ኢትዮጵያ ምን ላይ ነው ያለችው? ምን ሰማው ነገር ሁሉ ነገ ከነገ ወዲያ የበለጠ ጥቁር ደመና ይዞባት የሚመጣ እንደሆነ የሚያሳዩ ናቸው። እንዴት እያየው ነው? የኢትዮጵያ ኢኮኖሚ ከየት ወዴት እየሄደ ነው? ምን ጥያቄ የለውም። በአጭሩ ለማስቀመጥ የኢትዮጵያ ኢኮኖሚ ከድጡ ወደ ማጡ፣ ዜጎች ከረሃብ ወደ ችጋር እየሄዱበት ያለው
ሁኔታና ወደ ከፋ ጉስቁልና ዜጎችን እየመራ ያለ ኢኮኖሚ ነው። እንግዲህ መነሻዎቹ ብዙ ናቸው። የመጀመሪያውን ስንመለከት ኢኮኖሚ ፕላኒንግ የሚባል ወይም ደግሞ የኢኮኖሚ እቅድ የሚባል ነገር በአብይ አስተዳደር ውስጥ አሰባ። ጠቅላይ ሚኒስትሩ በተለያዩ አጋጣሚዎች የሚያወሯቸውን ለምሳሌ አሁን ከአዲስ አበባ ዩኒቨርሲቲ ምሁራን ጋር የ75ኛውን የበዓል በሚያከብርበት ጊዜ ምናልባት ተከታትለው ሊሆን ይችላል የሚያወሯቸውን እንዲሁም በተለያየ ጋዜጣዊ መግለጫ ላይ የሚጻፉ ነገሮችን ከተመለከት ፕላን ወይም እቅድ የለውም። ለምሳሌ አንድ ሀገር የሚመራበት የራሱ የኢኮኖሚ ፍልስፍናዎች አሉት። እነዛ ፍልስፍናዎች ደግሞ ለማስፈጸም የጊዜ ሰሌዳዎችና የሞኔታሪ ፖሊሲ ሆነ ፊስካል ፖሊሲ እነሱን በአግባቡ ቀምሮ ተወሰኑ አመታቶች ውስጥ ያስቀምጣል። ለምሳሌ እንዲህ አይነት ትልልቅ ፕሮጀክቶች በዚህ አመት ውስጥ መፈጸም አለባቸው፣ እንዲህ አይነት መሰረታዊ ልማቶች በዚህ አመት መከናወን አለባቸው የሚሉ ፕሮጀክቶች አብይ እንዲህ አይነት ነገሮች አይተው ከሆነ አብዛኛው ጀማሪ ሰባኪ የሚሰብካቸው ትልሞች ነው የሚመስሉት። ምሳሌ አሁን በቅርብ ራሱ ከምሁራን ጋር ሲያወራ ሰምተው ከሆነ ኢትዮጵያ በ30 ወይም ኢትዮጵያ በ50 በ20 ወይም ኢትዮጵያ በ27 ከዓለም አንደኛ ትሆናለች፣ ኢትዮጵያ በ2030 ከዚህ በፊትም ብሎት ነበረ፣ ኢትዮጵያ ከዓለም አቀፍ ማህበረሰብ ውስጥ ትልቅ ከሚባሉ ሀገሮች አንድ ተርታ ትመደባለች። ይሄ በኢኮኖሚ ትርጉም የለውም። ምናልባት ዘሪሁን ለተመልካቾችም ግልጽ እንዲሆን አብይ ከተናገረው አሁን የጠቀስከውን የተናገረበትን ቦታ እስቲ እንስማውና መልሰን ውይይት እናደርግበታለን። እንደ መንግስት በ2023 የዛሬ 5 ዓመት ኢትዮጵያ አፍሪካዊት የብልጽግና ተምሳሌት መሆን አለባት የሚል ራዕይ ሰንቀናል። 100% እናሳካዋለን። 100% ጥያቄ የለውም። በአፍሪካ አንደኛ አላልኩም፣ በአፍሪካ የብልጽግና ተምሳሌት እናረጋታለን። ጥያቄ የለውም። ይሄ በ2040 የዛሬ 22 ዓመት በዓለም አርያ የሆነች ሀገር ትሆናለች። ለዚህ ራዕይ 3 ትልሞች አሉን። 3 ትልሞች አሉን። አንደኛው ሰብአዊ ልዕልና፣ የማይናቅ ፓስፖርት ያላቸው ልጆች፣ የስንዴ እርዳታ ሄደላት የሚባል ዜና የማይሰማባቸው ልጆች፣ አንዳንድ ሀገር ረዱ የሚባሉ ልጆች፣ ሰብአዊ ልዕልና ያላቸው የተከበሩ ራሳቸውን ያከበሩ ልጆች ይኖሩናል። ሁለተኛ ኢኮኖሚክ ሉዓላዊነት ይረጋገጣል። ለምሳሌ በስንዴ ራሳችን መቻል ብቻ ሳይሆን እርዳታ አያስፈልገንም ብለን ዲክሌር ማድረግ ብቻ ሳይሆን ያለን የሬቲንግ በዳም በሌላም ያለ ሬቲንግ በጣም ባጭ ጊዜ ውስጥ በ2023 ካልኩት በፊት አብዛኛውን ሬቲንጋችን እናስተካክላለን። ለዚህ አስቻይ ሁኔታዎች በሚጨበጥ ሁኔታ በሀገራችን ውስጥ እየተከወኑ ይገኛሉ። አፍሪካዊት ኃይል መሆን እንፈልጋለን። በምግብ ራስ መቻል ብቻ አይደለም። በአፍሪካ ኃያል ምክር የምትጠየቅ በአፍሪካ ጉዳይ እነ ኢትዮጵያን ካላማከርን የሚባል ሀገር መሆን አለባት ኢትዮጵያ። ትልሙ አንዱ እሱ ነው። ራሷን መቻል ብቻ አይደለም፣ በቀጠናው ባላት ሚና ውስጥ በስንዴ ምክንያት በደህንነት ምክንያት ያላት ዊዝደምና ብቃት አንደርማይን እንዳይደረግ ማድረግ የኢትዮጵያ ትልም ነው። ይሄ የአብይ አህመድ ቅዠት ነው። እንግዲህ ቀደም ሲል ያልከው እቅድ ፕላን የሚባሉ ነገሮች አሉ። በአንድ ኢኮኖሚ ዝም ብለህ በአቦ ሰጥ ወይም ደግሞ ዝም ብለህ በደመነፍስ የምትሰራው አይደለምና እቅድ ምናምን የሚባል የለም። እንደውም እኔ እዛ መድረኩ ላይ የፈጠረው እዛው የመጣለትን የሚናገር አፉ መከፈቱን እንጂ ምን እንደሚናገር እንኳን በትክክል ሳይቆጣጠር ዝም ብሎ የሚለቅ አይነት ሰው ሆኖ ነው የታየኝ። ምክንያቱም የሚናገራቸው ነገሮች በሙሉ በቅር የተመሰረቱ አይደለም፣ በጥናት የተመሰረቱ አይደለም። ዝም ብሎ ጭንቅላት ውስጥ የሚመላለሱ ምኞቶችና ቅዠቶችን የተናገረ እንደሆነ ነው እንደው ዝም ብለን ስንረዳው። እንደ ኢኮኖሚ ባለሙያ ግን እንዲህ አይነት ነገሮች ምንድን ናቸው? ቅዠት ነው። ጥሩ እንደውም ቋንቋውን አመጣዋል። ቅዠትና የኢኮኖሚ እቅድ አራምባና ቆቦ ናቸው፣ አይገናኙም። አሁን ከሱ እንጀምር። ምሳሌ ኢትዮጵያ በ2030 ለበለስ የወሰደውን ከ5 ዓመት በኋላ በአፍሪካ ኢኮኖሚ ልማት ትልቁ ራዕይ ካላቸው ሀገሯ አንዷ ትሆናለች። እንግዲህ ከዚህ በፊት ደግሞ አንደኛ ያለውን አጥፎት ነው። ኦኬ እንውሰደው። ከዛ
ይሄን ለማሳካት ይላል። ኦኬ ጥሩ ነው ብለን እንወስደው። ይሄን ለማሳካት ትልሞች ይላል። ትልሞቹ ላይ ሲሄድ ማንም የማይነቀንቀው የሀገር ሉዓላዊነትን የሚያስመሰክር ፓስፖርት መያዝ ይላል። የኢኮኖሚ እድገት ለማምጣት ወይም ደግሞ የተዋጣለት የኢኮኖሚ ስርዓትን በመፍጠር በአፍሪካ ቀዳሚ ለመሆን ፓስፖርት መያዝ ነው ትልምህ የሚሆነው ወይስ? ኦኬ ፓስፖርቱ ራሱ መያዝ እኮ ሌላ ጉዳዮች አሉ። በምንድነው ጠንካራ ፓስፖርት የምትፈጥረው? ኢኮኖሚው ጠንካራ ሲሆን፣ ፖለቲካ አስተዳደር ጠንካራ ስትሆን፣ ሞር ዲሞክራቲክ ስትሆን፣ ሁሉን አሳታፊ የሆነ አገር ወይም የፖለቲካ ስርዓት ስትፈጥር ነው። አሁን ተመልከተ የመለሰልን ከአፍሪካ ጠንካራ የሆነ ኢኮኖሚ ብለን እናስተካክልለትና ኢኮኖሚን በለው እንፈጥራለን። በጣም ጥሩ። ትልሙስ ምንድነው? ሉዓላዊነት የሚከበርበት ሰብአዊነት የሚከበርበት ፓስፖርት መያዝ ይላል። this is ራሱ አብዶ የሚያሳብድህም ይሄ ነው። የሚያሳብድህ ደግሞ የሀገር መሪ መሆኑ ነው። ይሄ ነው ከኢትዮጵያ ባለው ከኢኮኖሚ ፍልስፍናዎች ጋር በጣም የተፋታ አይነት ሰው ቢኖር አብይ ነው። ነኛ የሚያወራውም ነገር የሚያቃለለም ጀስት እንዳልከው አይሞሩ ላይ የሚመላለሱ ነገሮች አረፍተ ነገር ብቻ ሰርተው ስለወጡ ሐሳብ የሚሰጡ ወይም ትርጉም የሚሰጡ ይመስለዋል። ምክንያቱም ይሄ ደግሞ ከፓወር የሚመነጭ ከስልጣን የሚመነጭ ዕውቀት ነው። እሱ ደግሞ አደገኛ ይሄን አፍታተን ስናየው ኢትዮጵያ በአፍሪካ አንደኛ በኢኮኖሚ እድገትም ልንል እንችላለን። ችግር የለውም እሱም ቅጀትም ቢሆን ምክንያቱም ሌሎች ሀገሮችም እጃቸውን አጣጥፈው አይጠብቁም። ግን መልካም ነው ብለን ግን ምንድናቸው የምናደርጋቸው ነው? አሁን ኢኮኖሚ ዝም ብሎ ቅጀት አይደለም፣ የሚለካ ነው። ኢቫሉዌት ይደረጋል ማለት ሜጀር ይደረጋል፣ ይለካል፣ ኢቫሉዌት ይደረጋል፣ ይገመገማል። መገምገሚያዎቹ ምንድናቸው? እንዴት ነው ሜጀር የሚደረገው? ምሳሌ አገሪቷ ያላት አሁን ሪሶርስ ምንድነው? ያላት ሀብት ምንድነው? የሰው ኃይል ነው? የመበደር አቅም ነው? ወይም ደግሞ ከውጭ ሀገር የሚገባ ኢንቨስትመንት ነው? ፎሬን ዳይሬክት ኢንቨስትመንት ነው? ወይም ደግሞ የሀገር ውስጥ ባለሀብቶች ተሳትፎ ነው? ወይም ደግሞ እያደጉ ያሉ ኢንዱስትሪዎች ናቸው? ወይም ደግሞ ግብርናው ነው? ወይም ደግሞ የአገልግሎት ዘርፉ ነው? ወይም ሰርቪስ ሴክተሩ ነው? ወይም ደግሞ ፋይናንሻል ሴክተሩ ነው? እነዚህ ሴክተሮች ጋር ትሄዳል። አቅማቸው ምንድነው? ሪሶርሳቸው ምንድነው? ያንን ትልምህን ወይም ደግሞ እሱ በቅጀት ያስቀመጠውን እንኳን ለማሳካት ከአፍሪካ አንደኛ ከዓለምም አንደኛ ብለህ ማስቀመጥ ትችላለህ። ግን እነሱን ለማስካካት የሚያስችል ምንድናቸው ፕሮጀክቱ ፓስፖርት መያዝ አይደለም። ተመልከተው እሱ ከአፍሪካ አንደኛ ለመሆን ያለው ምንድነው? እሱን ለማሳካት ጠንካራ የሆነ ፓስፖርት ያስፈልገናል። አሜን how illogical even logically ካሰብከው እንዴት አርጎ ነው? ምናልባት በቃላቶቹስ መሃል ያለው ልዩነት ያውቃል ወይ ዘሪውን? ይሄ ህልም፣ ራዕይ፣ ግብ፣ ተልእኮ እንደነዚህ አይነት ቃላቶቹን ራሱ በአግባቡ የመረዳት አቅም አለው? እንዲሁ እዛ ላይም ራሱ ጥያቄ የሚነሳበት ሰው ነው። ያ ቅድም ያልከው አሁን እንግዲህ ትልም አይደለም የሚሆነው በመጀመሪያ ደረጃ። ምክንያቱም እቅድ አለ፣ ራዕይ አለ። ኦፍ ኮርስ ራዕዩ ግን የሚሳካው በሌላ ራዕይ አይደለም። ቅጀት በሌላ ቅጀት አይደለም የምታሳየው ያንን ቅጀት ቅጀትን ይበለው ወይም ቅጀቱን ወደ ህልም የሚቀይሩልህ የተለያዩ ትሮች ልትጠቀም ትችላለህ። ቅጀቱን እንወሰድለት እንዳለ ቅጀቱን እንኳን እውነት ለማድረግ የሚያስችሉ የሚጨበጡ የሚዳሰሱ እቅዶችን ነው የምታመጣው እንጂ ለራዕዩ ሌላ ራዕይ አይደለም። ተመልከተው፣ ለቅጀቱ ሌላ ቅጀት ነው ያመጣው። ኢትዮጵያ ከአፍሪካ አንደኛ እናደርጋታለን፣ ይሄን ለማሳካት ደግሞ የምንጠቀመው ብሎ ሌላ ትልም ነው። ራሱ ቋንቋውን እንኳን ከተመለከትኩ ማለት ነው። ኢኮኖሚክስ እንኳን የማይረዳው ኢቭን የአማርኛ መዝገበ ቃላት እንኳን በትክክለኛው ሊፈቷቸው የሚችሉ አረፍተ ነገሮችን አይደለም። ጀስት እዚህ ጋር የሚንኳኩበት የቃላት ኳኳቴዎች አሉ። እነሱ እንደመጡለት ተሰካክቶ ስለመጡለት ብቻ ይለቃቸዋል። ከዚህ በፊትም ተመልክተዋል። ሰውየው ምንም ማሰብ እንደማይችል በብዙ መልኩ የምታየው አሁን ምሳሌዎች ካመጣ አንድ ጊዜ ምንድነው ኢኮኖሚ
የኢትዮጵያ የኢኮኖሚክ ሳይንስ የእጥረት ነው አለ። የእጥረት ሳይንስ ነው። እኛ ግን የእጥረት አይደለም ማለት የተትረፈረፈ ኢኮኖሚ ነው የሚለው እንዴ። ሪሶርሳችን የተትረፈረፈ ሀብታችን የተትረፈረፈማ ከሆነ ኢኮኖሚክስ የሚባለው ወይም ደግሞ ምጣኔ የሚባለው ሳይንስ ባልኖረ ነበር። ዝም ብለህ ያገኘኸው ኪስ ላይ ያለውን እየበተንክ የምትገዛ ከሆነ በቂ ሪሶርስ ካለ ሄደህ ወርቁንም ከመንገድ ላይ አፍሰህ የምትሄድ ከሆነ ገንዘቡንም ከዛፍ ላይ የሸመጠጥክ የምትሄድ ከሆነ ኢኮኖሚክስ ለምን ያስፈልጋል? ውሃውም እንደ ልብ መንገድ ላይ ፈሶ የሚገኝ ከሆነ ንጹህ ውሃ ማለቴ ነው ምንም ሳትሳቀቅ የምትጠጣው ከሆነ ምግቡ ምንም ሳትሰራ መንገድ ላይ አፍሰኸው የምትሄድ ከሆነ ኢኮኖሚክስ ለምን ያስፈልጋል? የተትረፈረፈ ነገር ስለሌለ ነው። ተመልከት፣ ኮንሴፕቱን እንኳን አይረዳው። ጽንሰ ሐሳቡ ምንድነው? እሱ ኦኬ ኢኮኖሚክ ሳይንስ የእጥረት ነው። እኛ ግን የኢትዮጵያ ኢኮኖሚ ግን የእጥረት አይደለም የተትረፈረፈ ነው ይላል። ኢትዮጵያ ሊሚትድ ሪሶርስ ነው ያላት። በሰው ኃይል ይሁን በፋይናንስ ይሁን እንኳን ኢትዮጵያ አሜሪካም ሌላውም አደጉ የሚባል ሀገር ቢሆን ሪሶርሱ በጣም እጅግ የተወሰነ ነው። ያንን ደግሞ እንዴት እንጠቀምበት ነው። በቅዠት ሳይሆን ፕላን ያስፈልጉታል። ስለዚህ ወደ ፕላኑ ስንመጣ ይሄ ሰው የሚያወራው ቅዠት ነው። ይሄን ደግሞ ቅዠቱን የሚያሳካው ደግሞ በሌላ ቅዠት ነው። ይሄንን እንግዲህ ተመልካቾች ደጋግመው ይሄንን ቆርጣ ያሳየውን ነገር ቢያዩት አይ ቲንክ ምን እያልን እንደሆነ የሚረዱት ይመስለኛል። የመጀመሪያው ነገር እንኳንም ይሄንን ቪዲዮ እንትን አልከው ቅድም የተነሳውበት ምንድነው ይሄ ፕላኒንግ የሚባል የኢኮኖሚ እቅድ የሚባል አያውቀው። ጀስት ሰውየው ቅዠቱን ይናገራል፣ እንዳፈተተው ይሄዳሉ። እንዳፈተተው የምንለው ጀስት እቅድ የሌለው ነገር በቃ ዛሬ በግራ ነገ ደግሞ በቀኝ ከእንደገና ደግሞ ይሄኛው ሲያስቆም ወደዚህኛው ፕሮጀክት መለሳለ። በዚህ ውስጥ ደግሞ ሪሶርስ ይባክናል፣ የሰው ጉልበት ይባክናል፣ አጠቃላይ የህዝብ ሀብት ይባክናል። አሁን አዲስ አበባ ውስጥ እንደሚሆነው እንደዚሁም በሌሎች ከተሞች ላይ እንደሚሆነው ማለት ነው። ሌላው እንግዲህ ኢትዮጵያ የተረጋጋች ሀገር አይደለችም፣ ሰላም የሰፈነበት ሀገር አይደለም። እንግዲህ ከሰሜን ተነስተ ወደ ታች እስከ ደቡብ ስትወር ከምዕራብ ምስራቅ ኢትዮጵያ ውስጥ ግጭት የሌለበት ጦርነት የሌለበት ክፍለ ሀገር የለም። ይህም በራሱ ኢኮኖሚ ላይ የሚያሳድረው ተጽዕኖ አለ፣ እጅግ የሚባል ተጽዕኖ። እሱም ራሱን አሻራ አለው። ሌላው ፎሬን ዳይሬክት ኢንቨስትመንት ከውጭ የሚገባ ሀብት የለም። ምክንያቱም አብዛኛው በፊት የነበረው ራሱ እንኳን ኢቨን ቻይናዎች ደፋር ነበሩ። የትኛው ቦታ ላይ ጦርነት እንኳን ቢኖር አልምተው የሆነ ገቢ የሚያስገኙ ነበሩ። ነገር ግን እነሱ እንኳን ከሀገር ቤት ጥለው እየወጡ ነው ያሉበት ሁኔታ ነው፣ እንኳን አዳዲስ ባለሀብቶች ወደ ሀገር ውስጥ ሊመጡ ማለት ነው። ሌላው ደግሞ ሀብት ኮንሰንትሬት ሆኖ የሚገኘው በከተማ ውስጥ ብቻ ነው። ምክንያቱም ሌሎች ከተሞች የደህንነት ዋስትና ስለሌላቸው ዜጎች እንደልባቸው የሚንቀሳቀሱባቸው ባለመሆናቸው ሀብት ብቻውን ኮንሰንትሬት ሆኖ የምትመለከተው አዲስ አበባ ላይ ነው። ለዚህ ነው አዲስ አበባ ያላቅሟ እያበጠች የኑሮ ውድነቱ እየጨመረ እንቁላል 1 ብር አንድ የነበረ አሁን 20 ብር 30 ብር እየሆነ እየሄደ ያለው ማለት ነው። ይሄ የሚያሳይ አንድ ቦታ ላይ ብቻ ያለ ሀብት ኮንሰንትሬሽን መኖሩ ነው። ሌላው አግሪካልቸራል ፕሮዳክቲቪቲ ሁልጊዜ እንደምንለው ገበሬው ሁልጊዜ በጦርነት ውስጥ የሚታፈን ነው። የግብርና ምርቱን የሚያሳድግበት ምንም አይነት ከመንግስትም ይሁን ከተለያዩ ተቋማት የሚያገኝበት እድል የለውም። በተለመደው ጥማድ በሬ ማረስን ነው የሚታገለው። በዚህ ምክንያት ምርታማነትም በጣም ከፍተኛ ነው። ኢትዮጵያ ደግሞ ስቲል ጥገኛ የሆነችው በግብርና ላይ በመሆኑ ግብርናው ፕሮዳክቲቪቲ ወይም ምርታማነት ቀነሰ ማለት ወደ ከተሞች የሚገባው የእህል መጠን ወይም ደግሞ የእህል ፍሰት እየቀነሰ ይመጣል። ይህም ደግሞ በከተማው ላይ ኑሮ መናር እየጨመረ ይመጣል ማለት ነው። በአጠቃላይ እንግዲህ አይዶንት ኖ ከየት ወዴት ዘለን እየሄድን፣ በአጠቃላይ ግን ስንመለከተው አብይ ወደ ስልጣን ከመጣበት ጀምሮ ትልቁ ችግር የኢኮኖሚ ፕላን አለመኖር ወይም የኢኮኖሚ እቅድ በስርዓቱ የሚለካ የሚገመገም ከዛም በኋላ ሂደቱ የሚጠና ከዛ ደግሞ ውጤቱ ከእንደገና የሚፈተሽበት ምንም ስርዓት የሌለ እንደዚሁ ቅዠት ኢትዮጵያ በ30 ሀብታም ትሆናለች፣ ኢትዮጵያ በ2050 ከዓለም አቀፍ ትልልቅ ባለሀብቶች ሀብታም ሀገሮች እኩል ተርታ ትመደባለች አይነት ቅዠት ነው። ይህ ደግሞ በየመንገዱ ያሉ ሰባኪዎች እንደሚሰብኩት አይነት ነገር ነው። ጥያቄ የላቸው ወይም ደግሞ በክርክር የሚፈትሻቸው ሰው የለም።
ስለዚህ እንዳሻቸው ያወራሉ። አብይም ያ ምክንያቱም ጠያቂ የለው እንደምትመለከተው ኢቨን ተቀናቃኙ እንኳን የነበሩ ሰዎች ለሱ የሚያጎበድዱ እንደ አሽከር እንዳፈለገው የሚያዛቸው ኢቨን የሚሰድባቸው የሚያመናጭቃቸው ይሄ ቪዲዮዎች ምናልባት ተመላልሰው አድማጮቻችን ካዩት የሰውየውን ባህሪ መረዳት የሚችሉ ይመስለኛል። ስለዚህ ባለሙያዎች እንኳን ቢኖሩ ይህ ሰው ለማድመጥ ዝግጁ ያልሆነ አይምሮ ውስጥ የሚንኳኩ ቃላቶችን ሰብስቦ እንደዚሁ የሚተፋ ምንም አይነት ለሀገር ራዕይ የሌለው በቅጀት የሚኖር አይነት ሰው አድርጌ ነው የማስበው እና ኢኮኖሚውም በዚህ ሰው የመነጽር ውስጥ የሚታይ ነው የሚሆነው። መሪው አድማጭ ካልሆነ፣ መሪው እቅድ ከሌለው፣ መሪው የኢኮኖሚ ጽንሰ ሐሳቦችን እንኳን ለመረዳት አቅም ከሌለው ምን አይነት ኢኮኖሚ ነው ተስፋ የምናደርገው? አብይ አማካሪዎች እንኳን ቢኖሩ ኢቭን አማካሪዎቹ ምን እንዳሉት እንኳን ለመረዳት የሚችል አይደለም። ያው ኮንሴፕት እጥረት እንዳለበት በብዙ ጊዜ አሳይቶናል። ቃላት እንደመጡለት ነው የሚወረውረው። ኢኮኖሚ ሳይንስ የጥረት ሳይንስ ነው፣ የኛ ኢኮኖሚ ግን የተትረፈረፈ ኢኮኖሚ ነው። ምንናው ስለ ጥረት አናወራም ይላል። አይ ምንም ቤት አይመጣም። ይሄን አሁን ሚዲያ ላይ ራሱ አምጥቼ ማውራት የራሱ ለኔ ያሳፍራል፣ እንኳን እንደ አንድ ሀገር መሪ ቀርቶ ማለት ነው። ከዚህ በፊት ሰምተዋል፣ የኛ ወታደሮች በሳንጃ ነው እነሱ የተደፈሩት በወንድ ነው፣ የኛ ወታደሮች ግን በሳንጃ ነው ይላል። አው ምንም ሚኒንግ የለው፣ ትርጉም የለው፣ ዝም ብሎ የመጣለትን ነው። ለክርክር እንኳን የሚጋብዝ አይደለም። ከዚህ በፊትም እንደዚህ ተናግሯል። ዛፍን እንድትተክለው ለነሱ ጥላ እንዲሆን ነው ይላል። ለሟቹ ሰው ነቅለህ ዛፍ በመትከልህ ለሟቹ ምንድነው ቤኔፊቱ? ምንድነው ጥላ የሚሆን? ያኒ ኢቭን ሎጂካሊ እነዚህ አይነት ነገሮችን ለማጠርጠር ሰውነት ይገፈትራል። ቢኮዝ ሎጂካል አይደሉም። ወይም ከአንድ ሰው ይናገረዋል ብለህ እንኳን አይደለም ትልቅ ስልጣን ከያዘ ቀርቶ አይደለም እንደው መንገድ ላይ ካለ እንኳን በቅዠት ዓለም ላይ ከሚኖር ግለሰብ የማትጠብቃቸው ቃላቶች ነውና የአብይን ኢኮኖሚ ስታስብ አብይን ማየት ነው። አብይ ቅዠት ውስጥ ህልም ውስጥ ያለ ነው። ለሱ አዲስ አበባ ከተብለጨለጨች በቃ ሀገር ሰላም ነው ብሎ የሚያስብ እኮ ነው። 4 ኪሎ ከተብለጨለጨ 4 ኪሎ ላይ ጥይት ካልተሰማ በጣም ሌላው ሀገር ሰላም ነው፣ ሌላው ክፍለ ሀገር እጅግ ጸጥታና ሰላም የሰፈነበት ብሎ ማሰብ፣ አጠገቡ ያሉ ባለስልጣኖች ቦርጫቸው ካበጠና ከጠገቡ የኢትዮጵያ ህዝብ ሁሉ ጠግቧል ብሎ የሚያስብ ሰው እዚህ አይነት ቅዠት ውስጥ የገባ ሰው ነው። እንግዲህ ኢኮኖሚን የምናየው የኢትዮጵያን ኢኮኖሚ ስናስብ አብይ ምን እያወራ ነው ካልክ ምላሹ ይሰጣል። ቅዠቱን እያየ ነው። ዛሬ ለመናገር አንዳንድ ጊዜ ራሴን መንግስት ነኝ ብሎ ሲናገር እንደ መንግስት እንደ መሪ እንደ ጠቅላይ ሚኒስትር ብሎ እነዚህን ቃላት ሲጠቀማቸው ራሱ ሽምቅቅ ነው የምለው ብዙ ጊዜ። ምክንያቱም ያንን ለመናገር የሚያስችል ስብዕናም አቅምም ችሎታም ምንም ነገር አንዳንዱ እኮ በሆነ ነገር የሆነ ነገር ይኖረዋል ከምንም ነገር የሌለም ነገር ግን በአጋጣሚ እንደው ቻገር ጥሎባትና ፈርዶባት እጁ ላይ ወደቀች እንደው መንግስት ነኝ ጠቅላይ ሚኒስትር ነኝ ብሎ አፉ ሞልቶ ሲናገር ራሱ እጅግ የሚያሳፍር ነው። ለማንኛውም እንደው ዘሪሁን ምን እንደው አንድ ወደኋላ ላይ መጨረሻ ላይ ጥያቄ ያደርጓለሁ ከወዲሁ ግን እያሰብክበት እንድትቆይ ነው። ከዚህ ሰውዬ ምንድነው አንድ መልካም ነገር ልንጠቅስለት የምንችለው? በኢኮኖሚው፣ በጸጥታው፣ በአጠቃላይ በኢትዮጵያዊነት፣ በሀገረ መንግስቱ፣ በዲፕሎማሲው በብዙ መስኮች እንደው አንድ እርምጃ ወደፊት ብለን ልንጠቅሰው ምንችለው አንድ ነገር አለ ወይ? አብዛኛው ወደ ኋላ ብዙ እርምጃ ነው ይርነው ሀገሪቱን ፍጹም ደካማ ያደረጋት ሰው እንደሆነ ምንም ጥርጥር የለውም። ይሄን በተለያዩ ዳታዎች ኢትዮጵያ ላይ በሚታየው እውነታ አረጋግጦ መግለጽ ይቻላል። እስቲ ወደ ኋላ ላይ እንደው ምናልባት እንደው አንድ የሆነ ልትገልጽለት የምትችለው መልካም ጎን ካለ ልትነግረን ትችላለህ? እስቲ ኢኮኖሚው ላይ እንቆይ። አሁን ምን ሰማው ነገር በጣም ከባድ ነው። እንግዲህ የዓለም አቀፉ የገንዘብ ድርጅት IMF እጅ ጠምዝዞ ፖሊሲ ያስቀይሯል እና አብይ አህመድ ሀገር በቀል ፖሊሲ ነው በእኛ ጥናት በእኛ አቅደን ምናምን የሚሉት መደለያና መሸንጊያ ቃላቶቹን እንተውና አንድ አመት ጠብቁን፣ አንድ አመት እንንገራገጫለን፣ ከአንድ አመት በኋላ ግን ምንድነው ወደ ላይ ከፍ ብለን እንወጣለን፣ አንድ አመት ግን እንደምንም እንከካለ መስከረም ላለቀ አንድ አመት በዚህ በድህነት አብይ አመት ባመጣው በዚህ በከፋ የኢኮኖሚ ፖሊሲ ምክንያት የኢትዮጵያ ህዝብ ዋጋ እየከፈለ ነው ያለው። ስለዚህ ምንድነው ከዚህ በኋላ ሊነግረን የሚችለው? ሁሉም ነገር ወድቋል፣ ከስሯል።
እንግዲህ የኢትዮጵያ ንግድ ባንክን ለማዳን ነው የሚልም ነገር ተነግሮን ነበረ። ይሄው አሁን እንደምንሰማው 450 ቢሊዮን ብር ገደማ ነው የከሰረው። ባንኩ ነገ ከነገ ወዲያ ሊዘጋና ሊጠፋ እንደሚችልም አንዳንድ ጥናቶች ያሳያሉ። ስለዚህ ምንድነው ከዚህ ሰውዬ ይሄ የኢኮኖሚ ፖሊሲ አተረፈ እያለ በየጊዜው የሚያደነቁራል? የአብይ ምናልባት አንድ ነገር ከሌሎች አምባገነኖች የኮረጀው ነገር ቢኖር ፕሮፓጋንዳን ሁልጊዜ ከቀኙ አድርጎ መጓዙ ነው። እስከሚደክመን እስከሚሰለችን ድረስ አንድ ነገር ላይ ያደክማል። ኢትዮጵያ ኢኮኖሚ አድጓል። ኢኮኖሚ የሚኖር ነው እንጂ የሚወራ አይደለም። አክቹዋሊ የምትኖረው ነው፣ በህይወት የሚታይ የሚተረጎም ነው። ዝም ብሎ ኢሉዥን ነገር አይደለም። ኪስ ውስጥ የሚፈተሽ ቦርሳ ውስጥ የሚፈተሽ ጎተራ ውስጥ የሚፈተሽ የሚታይ ወይ ማሳ ላይ የሚታይ ነገር ነው። አብይ ግን ይሄን እንዳታስብ ነው መፍጠር የሚፈልገው። በፕሮፓጋንዳ ብዛት ዜጎችን ማድከም፣ ማሰልቸት። ስትሰለች ጥያቄም እንዳትጠይቅ ነው። በቃ እየተራብክ እንኳ ኦኬ የዛሬን ብቻ ልኖር አይነት ብለህ እንድትኖር ማደንዘዝ መቻል። ሰው ዜጎች ጥያቄ እንዳይሆኑ ይቺ አይነት ስትራቴጂ አለች። ምናልባት ወደ ኋላ እንመለስና 97 አካባቢ ላይ ያው ፖለቲካው በጣም ሰማይ ደርሶ ነገሮች እንዳይሆኑ በሆነበት ወቅት ተቋሚዎችን ሁሉ እስር ቤት ካስገባ በኋላ ወያኔ አንድ ያደረገው ስትራቴጂ ደግሞ ምንድነው? ኤፍኤም ሬዲዮ ጣቢያዎች ይሁኑ ቴሌቪዥኑ ሙሉ ለሙሉ በቃ ጠዋት ገና ለቁርስ ስትነሳ የሚጠብቅህ የስፖርት ዜና ብቻ ነው። እግር ኳስ መጥፎ ሆኖ አይደለም፣ መዝናኛ ነው። ብዙ ዜጎች የሚከታተሉት ነው። በተለይ እግር ኳስ ሰው በራሱ ፋት የለውም። ነገር ግን ሌሎች ነገር እንዳታስብ ያደርጋል ሚዲያው። ምክንያቱም ሌላ አማራጭ ሚዲያ የለም። በየጊዜው ይደበድቡት ነበር። therefore መስሪያ ቤትም ስትሄድ የኔ ብጤውም ጋር ስትሄድ ሻይ ቤቱም ስትሄድ በቃ ወሬው እግር ኳስ ነው። because ሰዎች እንዲሰላቹ ታደርጋቸውና ሌላ አጀንዳ እንዳይኖራቸው፣ ሌላ ሀገራዊ አጀንዳዎች ላይ እንዳይሆኑ፣ ፖለቲካው ላይ እንዳይሆኑ። አብይም ይሄ ነው። የአብይ ደግሞ የከፋው ነገር ምንድነው? just በሆነ ኢሉዥን ውስጥ ነው። ዕውቀት አይደለም የሚሰጥህ ወይም ደግሞ ለክርክር የሚጋብዝ ሐሳብ አይደለም። የአቅም የለውም፣ ችሎታውም የለውም፣ አክቹአሊ የሞራል ችሎታውም የለውም። ይሄ ሰውዬ just ያንን ቅዠቱን መስጠት ነውና መደጋገም የሆነ ያለው እንግዲህ ቀደም ሲል የጠቀስካቸው ራሱ መለኪያዎች ብታመጣ ያለንም ዝግጅት የማዋቀር ለውጥ ሳይኖር በኢኮኖሚው ላይ ባንኮች ሳይዘጋጁ ወይም ደግሞ በአጠቃላይ የነፃ ገበያው የሚፈልገው መደብ ሳይደላደል የውጭ ምንዛሪ ፍሎት እንዲሆን ወይም ደግሞ በነፃ ገበያው እንዲወሰድ ብለው ወሰዱ። ያው ብር ስለሚፈልጉ ነው እንጂ አልተዘጋጁም፣ ፕላን የላቸውም። ለነሱ ቀላል ይመስላቸው ኦኬ ቢችን ብር ከወሰድን የምንፈልጋትን ነገር እናስፈጽማለን ወይም ደግሞ የወሰድነው የብድር ጉዳይ ቢያንስ እንኳን ለወራት እንዳይነሳ ይሆንብናል ወይም ደግሞ የተበደርነው የመክፈያ ጊዜ ስለደረሰ ቢያንስ እሷን ማስታገሻ የሆነ ብር እናገኛለን። በቃ የሱስ ማስታገሻ አይነት ልክ እንደሚወስድ አይነት ሰው ማለት ነው። ዛሬ 50 ብር ከሰጠው በቃ እሷን ነው ሱሱን ማስታገስ ነው የሚፈልገው። ነገ ህይወት ምን ይሆናል፣ ነገስ ምን እቅዳለኝ፣ ላይፌ ምን ይመስላል የሚለውን አያስቡም። just like የአብይ ኢኮኖሚ ሱስ ውስጥ እንዳለ ነው እንቅስቃሴያቸው። ዛሬ ችግር ደርሶባቸዋል ወይ ብድር ይፈልጋሉ ወይም ደግሞ ለፕሮፓጋንዳ ስራቸው የሚሆን መብለጭለጭ አዲስ አበባ ላይ መስራት ይፈልጋሉ። በቃ ያችን ሱስ ለማስታገስ actually የብልጭልጭ ሱስም ያለባቸው ይመስለኛል። ዳይሬክትሊ ሱስ ነው ለነሱ። እሱን ማየት የሚያረካቸው ሰዎች ናቸው። ኢኮኖሚን የሚጫወቱበት በእነሱ ሱስ ልክ ነው። ይሄኛውም ገንዘብ ሲወስዱ ምንም አይነት እቅዶች ወይም ደግሞ የሚመጣውን ገንዘብ ምን አይነት ፕሮጀክቶች ላይ እናውላቸዋለን ወይም ደግሞ ይህ ገንዘብ የተወሰደው በምን ያህል ጊዜ ሊመለስ ይችላል፣ የኢኮኖሚክስ መዋቅሩ ይሄንን ለማስተናገድ አዲሱን ለውጥ ለማስተናገድ ዝግጁ ነው ወይ? ምንም ሐሳብ የለም። ስለዚህ
በኋላ ላይ መጣፊያው ማጠሩን የምትመለከተው አሁን ብሔራዊ ባንክ እንኳን ነፃ ገበያ የሚለውን ነገር አይደለም ለስሙ ነው የሚጠቀሙት፣ ማደላደል ጀመሩ። ለምሳሌ ዛሬ በገበያ ውስጥ $100 ሚሊዮን ቀርቧል። ሰው የምንሸጥበት ዋጋ ይሄ ነው፣ አንተ ባንክ ይሄን ያህል ትወስዳለህ፣ ይሄን ያህል። ይሄ ማደላደል ነው እንጂ ነፃ ገበያ አይደለም። ተመልከት እንኳን ራሱ የሚወድቁበት ምን ያህል እንዳልተዘጋጁ እንኳን የሚያሳይ ነው። ነገር ግን ይሄን መልሶ ማንን ጎዳ? የራሱን ብሔራዊ ባንክን ኤንድ ደግሞ ከእንደገና ንግድ ባንክ ብዙ ጣጣ አለው። አይ ቲንክ ራሱ ብቻውን የቻለ ፕሮጀክት ወሬ ነው የሚሆነው። ልክ በልማት ባንክ ላይ የደረሰው አይነት ጣጣ ነው የደረሰበት። ያላግባብ የመንግስትን ትከሻ ተማምነው የዘመኑ ሰዎች የወሰዱት የገንዘብ መጠን አለ። ያለምንም መያዣ ወይም ዋስትና የተወሰደ ገንዘብ አለ። እንደዚሁም ደግሞ ከብር ለውጡ ጋር ተያይዞ ይሄ ትልቅ ባንክ በሀገሪቱ ውስጥ ትልቁ ባንክና ዋን ኦፍ ዘ ኦልደስት ምንም ሳይዘጋጅ የስትራክቸር ለውጥ ሳያመጣ ዱብዳን የሆነበት ከውጭ ምንዛሪው ጋር በተያያዘም ሌላ ኪሳራ ውስጥ እንዲያስተናግድ ሆኗል። ሪፍሌክሽን የምታየው እንግዲህ የአብይ ቅዠት በሌሎችም ኢቭን እንኳን ራሳቸውን ለማስተዳደር እቅድና ደንብ ያስፈልጋቸዋል የሚባሉ ትርፋማ ለመሆን ምክንያቱም ኢኮኖሚ ውስጥ ለመቆየት ቢያንስ ባንኮች ትርፋማ መሆን አለባቸው። ትርፋማ ለመሆን ደግሞ እቅድ ያስፈልጋቸዋል። ኢቭን ትርፋማ እንኳን ለመሆን እቅድ የሚያስፈልጋቸው ባንኮች በአብይ ቅዠት ውስጥ ምን ያህል እንዲመሩ እንዳደረጋቸውና ንግድ ባንክ አሁን ለገባበት ጦስ ውስጥ እንደከተተው ደግሞ መመልከት ይችላል። በአጠቃላይ ስትመለከት የአብይ ኦፍ ኮርስ ቅዠት ነው፣ ግን ደግሞ ብቸኛውና የስልጣኑ የመጨረሻው አካል በመሆኑ የሚወስናቸው ውሳኔዎች ሁሉ በእያንዳንዱ መስሪያ ቤት ገብተው ዛሬ የምታየውን ቀውስ ሁሉ ፈጥሯል። በደህንነቱ ላይ የምታየው ወይም በኢኮኖሚ ላይ የምታየው ወይም በአጠቃላይ የኢኮኖሚ ባለ የፖለቲካ ማህበራዊ ቀውሶቻችን ላይ የምታየው የአብይ መገለጫዎች። ማህበራዊ ህይወቱን እንኳን ከተመለከት አብይ በጣም ደፋር ሰው ነው። ደፋር ነው ሴት አይን አውጣ፣ ይሄ እናቶቻችን አይን ቀርጥፎ የበላ የሚሉት አይነት ሰው፣ አይን ቀርጥፎ የበላ አይነት ሰው እፍረት የሚባል የለውም። ወይም ከማህበራዊ እሴቶቻችን አንዱ የሚባለው ምን ይሉኛል ይሉኝታ የሚባል ነገር ምናልባት በጣም ጎልቶ አደባባይ ላይ የወጣው አብይ ስልጣን ላይ ሲወጣ፣ ለምሳሌ እናቴ ሰባተኛው ንጉስ ትሆነኛለች አይን ያወጣው ውሸትና ቅጥፈት ነው፣ እፍረት የሌለው። ይህን በጓደኞቹ መካከል እንኳን እንደው ለቀልድ ብለ የማታወራቸው ይላል። እኔ እኮ ኢህአዴግ ውስጥ ሆኜ እኮ ለኦነግ ሁሉ ታገል ነበር ይላል። ለኢትዮጵያ ህዝብ እኮ ታገል ነበር፣ ለሲአይኤ መረጃ ሰጥ ነበር ይላል። በቃ አይን ቀርጥፎ የበላ ውሸት ነው ራሱን ለመካብ የሚያርግ። ይሄ መንደር ውስጥ እንኳን ያሉ የመጨረሻ ጠጅ ቤቶች እንኳን ቁጭ ብለህ ማታወራቸው ወሬዎች ለጨዋታ እንኳን ብለህ ማታወራ ወይም ለቀልድ ብለህ ማታወራ። ተመልከት፣ ይሄ አይን ቀርጥፎ የበላ ማንነት በማህበራዊ ህይወታችን ውስጥ ደግሞ ተመልከት። አሁን ሶሻል ሚዲያው ምን ይመስላል? ምንድነው እየተወራ? በሃይማኖት በኩል ወይ በትዳሩ ተመልከት፣ ወይም ደግሞ ዛሬ ልጆች ቲክቶክ ብለው ወይም ፌስቡክ ላይ የሚጽፏቸው እንትን በቃ በሬ ወለድ እፍረት አለመኖር ነው። በቃ ደፋር ሁንና ዝም ብለህ ህይወት መብላት መጠጣት ከቻልክ ይሄ ይሉኝታ የምትለው ወይም ደግሞ ከማህበራዊ እሴቶቻችን አንዱ የምትለው ይሄ ማፈር ወይም ደግሞ መጥፎ ነገር በአደባባይ ላይ መስራት እኮ ነውር ነው የሚወገዝ ነው የሚለው ነገር እየጠፋ መጣ። ይላላና ምን እያደረግነው መጣ? በቃ ኖርማላይዝ ወይም ደግሞ ደንብ እያደረግነው ልክ እንደ አንዱ ማህበራዊ ደንብ አድርገነዋል። ሰዎች እንዳፈዳጋቸው አሁን ራቆታቸውን ሶሻል ሚዲያ ላይ እየወጡ ቢጨፍሩ ማንደነግጥ ሆነ። አብይ ከፈጠራቸው ቀውሶች ውስጥ አንዱ ነው። ኢኮኖሚው ላይ ብቻ ነገ ምናልባት ለዘመናት የሚወስድብን ማህበራዊ ቀውስ ነው። አብይ እንዲህ አይነት ደፋር ነው። ምክንያቱም ልጆችም የሚማሩት እሱ ስልጣን ላይ ሲወጣ 10 ዓመት 11 የሆኑት እንኳን 16 17 ሆነዋል። በቃ ደርሰዋል። ሞዴላቸው እሱ ነው። አይናውጣ ውሸታ መሆኑን አይተውታል። ስልጣን ይዟል። ምንም ማንም የለካው የለም። እናቴ በ7 ዓመት ንጉስ ትሆናኛለህ ብለዋል። ኦኬ አሁን ንጉስ ትሆናኛለህ ትርጉም የሌላቸው ነገር ግን በቃ እፍረተ ቢስ ስለሆነ ብቻ የሚያወራቸው እነዚህ ልጆችም ያንን ነው የተማሩ የሚመጡት። በቃ እፍረት ማጣት፣ ይሉኝታ ማጣት፣ ሰው ጥያቄ የለኝም፣ ሰው ወላጅም ማያፍሩም፣ ጓደኛም ማያፍሩም፣ ወይም ጎረቤትም ማያፍሩም፣ ወይም አጠቃላይ የማህበሩ እሴት ቢናደን ግድ የሌላቸው ዜጎች እንዲሆኑ ተገደዋል። በአጠቃላይ ባለው የፖለቲካ ስራ አብይ በዚህ መልኩ ነው እየቀረጸ ያለው። በማህበራዊ ህይወቱ ላይ ቀውስ እንዲመጣ አይናውጣ የሆነ ማህበረሰብ እንዲፈጠር
ይሉንታ የሌለው በኢኮኖሚው ላይ ምንም እቅድ የሌለው ባፈተተው የሚሄድ ጀስት በአንድ ሱስ ላይ የተጣበቀ አይነት ሰው የሚያደርገው ባህሪዎች መገለጫው የሆነ ኢኮኖሚ። በነገራችን ላይ ገበያውም እንደዚህ እየሆነ ነው። ምሳሌ ዛሬ የጠየቀው ኮምፒውተር ዋጋ 1000 ነው ለምሳሌ ብንል 1000 ብር ቢሆን ዋስትና የለህም። ነገ ስትመጣ 2000 ሊባል ይችላል። አስበው፣ ያው ኮምፒውተር እኮ ምንም የተለወጠ ሽጤን ይሲ የአብይ ኢኮኖሚ ይሄ ነው አንዱ መገለጫው። አብይም ይሄ ነው የሚያወራ ነው። ዛሬ ኢትዮጵያ ኢኮኖሚ በ10% አድጓል ያል ዛሬ አውርቶ ነገ ደግሞ ከአፍሪካ አንደኛ የሆነ ኢኮኖሚ ነው ይላል። በሁለተኛው ይሄ ቁጥሩ እንዴት ነው ያደገው? ያው ኢኮኖሚ እኮ በአንድ ቀን ውስጥ ምንም የተካሄደ ነገር ያ ደግሞ ሪፍሌክት የሚያደርገው ገበያው ላይ ነው። ነጋዴው ስለምን ኬር ያደርጋል? ጠቅላይ ሚኒስትሩ ኬር ካላደረገ ለዚህ ሀገር ነጋዴው ለትርፍ የቆመው ነጋዴ ለምንድን ነው ለሸማቹ የሚጨነቀው? ስለዚህ ዛሬ 1000 ብር ሊሸጠው ያሰበውን ነገር ነገ ሲነጋ አይ የመብራት ዋጋ ጨምሮብኛል ሊል ይችላል። 2000 አርጎ ሊጠብቅ ይችላል። ከልካይ እንዲህ አይነት ኢሞራል የሆኑ ነገሮች ከማህበረሰብ ሴቶች የወጡ ነገሮች ሁሉ አብይ እንዲፈጠር ምክንያት እና አብይ በብዙ ሬንጆች ነው በብዙ መልኮች የሚገለጽ ነው። በማህበራዊ፣ በፖለቲካው እንደዚሁም በኢኮኖሚው ላይ ፖለቲካውንም ከተመለከት ያው እፍረት የለም። ዛሬ ጠመንጃ ይዘው ሲዋጉ የነበሩ ሰዎች ንጉስ ለቢብሮን ምን እናስገባ የሚሉ እንደነ ጌታቸው አይረዳ አይነት ሰዎች መጥተዋል። ኤንድ የሚያሳዝነው ኖርማላይዝ አድርገን እነዚህ ሰዎች መጠየቅ አለባቸው በህግ ምናምን የሚል የለም። አይ ፖለቲካ እኮ እንደዚህ ነው በቃ ተስማምተው እየሰሩ አይደል እንዴ ነው እሺ ኖርማላይዝ ወንጀልን፣ ኃጢያትን፣ ጥያቄነትን የሚጨፈልቅ አይነት ስርዓት እየተፈጠረ። ስለዚህ ነገም ሌላው ገሎ ይመጣና ከአብይ ጋር ከተስማማ ችግር የለውም እንዴ ፖለቲካ አይደል እንዴ ከአብይ ጋር ተስማምቷል ለምን ይጠየቃል? ለምን ፍርድ ቤት ይገባል? ሶ ኢፍትሃዊነት የማህበረሰቡ መገለጫ እንዲሆን እያደረገ በሁሉም ዘርፎች ካየኸው በኢኮኖሚው፣ በፖለቲካው ቅድም በጠቀስናቸው ማህበራዊ ዘርፎችም አብይ ህይወት ዘርቶ ይታየዋል። የሱ ማንነት ሪፍሌክት ይሆን እቅድ የሌለው አይን ቀርጥፎ የበላ ሐሳብ ዕውቀት የሌለው ጀስት ባፈተተው የሚኖር 4 ኪሎ ሰላም እስከሆነችለት ሁሉ አገር ሁሉ ሰላም ነው ብሎ የሚያስብ አይነት ትውልድ ወይም ማህበረሰብ እንዲኖርም እያደረገ ነው። እንደው ዘሪውን አሁን እንግዲህ ኢትዮጵያ ዋጋ እየከፈለች ነው ያለችው በዚህ ሰውዬ ምናልባት በልጅነቱ የጎደለው ነገር ሊኖር ይችላል ያላየው የሚመኘው ይኖራል። ማናችንም የልጅነት ታሪክ አለን፣ የልጅነት ህልም አለን። ግን ያንን ህልም ይዘን ወደ ሀገር መሪነት ሲመጣ የሀገር ጉዳይ ሌላ ጉዳይ ነው። ህልምን በልጅነት ያመለጠን ሁሉ ምታሳካበት አይደለም። አብይ አህመድ ይህንን አጋጣሚ ድህነቱን በወጣትነቱ ያመለጣቸውን ብዙ ያላገኛቸውና የሚቆጭባቸው ነገሮች ከቋንቋ አጠቃቀሙ ጀምሮ ያኔ በዛን ወቅት ላይ በዛ በድህነት በዛ በጣም በከፍተኛ ችግር ውስጥ በነበረ ጊዜ አስተሳሰቡ የተቀረጸባቸው ነገሮች በሙሉ እንዳለ ነው ቤተ መንግስት ይዟቸው የገባውና የዛ መገለጫዎችን ነው ያያየን ያለ ነው። ለማንኛውም ዋጋ እየከፈለች ነው እቺ ሀገር። አሁንም አብይ አህመድ እንደ ስኬት ነው የሚያወራው። ሰሞኑን ክቡር ገና የጻፉትን እንደዚሁ አንድ ጽሁፍ ያያየን ነበር ስለ ቀለም ቤት መቀባት አንስተው ቤቶችን በሙሉ አንድ አይነት ቀለም ቀቡ ተብሏል። የሚቀቡት ቤቶች በጣም የሚገርም የሚፈርሱት ጭምር ነው። ሊፈርሱ በእቅድ የተያዙ ቤቶችንም ጭምር ለጊዜያዊነት ምናልባት የቀናትና የወራት እድሜን የተሰጣቸው ይፈርሳሉ። እነሱን ጭምር ቀለም ገዝታችሁ ቀቡ ተብሎ በጣም በከፍተኛ ችግር ውስጥ ነው ያለው የከተማው ህዝብ ነው። አንደኛ ይህን ነገር ማሰብ ያለብህ ቀለም የሚገዛው የሚያቀርበው ኩባንያ የማን ነው? ይሄን ሁሉ ቀለም በኢትዮጵያ በመላ ነው። በነገራችን ላይ አዲስ አበባ ብቻ አይደለም። ስለዚህ የኢኮኖሚ ተጠቃሚ የሚያረጋቸው ሰዎች አሉ። ዘረፋው በጠቅላይ ሚኒስትሩ ቢሮ በልዩ ሁኔታ በተቋቋመ መልኩ ነው የሀገሪቱ እየተጋጠች ያለችው። ስለዚህ ዝም ብሎ የአብይ ቅዠትን ብቻ ሳይሆን ሙስናም ዘረፋም አለ። ይህንን ነገርስ እንዴት ነው? ሀገሪቱ እኮ በቃ ምንድነው ነገ ከነጎዲያ ምን ላይ ልትወርቅ ትችላለች? ነገ ከነጎዲያ እንደው አሁን ትውልድም የለም ኢኮኖሚውም የለም። ትውልዱ ያው ትምህርት እየተማረ አይደለም። ከፍተኛ የትውልድ ክፍተት ነው የተፈጠረው። ኢኮኖሚው የለም፣ የሚያሻግር ነገር የለም። ሁሉንም በያጥሩ መሳሪያ አስታጥቆ የሰፈር ሚሊሻና የጎበዝ አለቃ በየቦታው
ጉልበተኛ የሆነበት ሁኔታ ነው ያለው። እንደ ሀገር አለን ለማለትም የሚያሳፍር ነው። ስለዚህ አሁን ከዚህ አንፃር ምን ልናይ እንችላለን? እንደተባለው የ2026 ሪፖርት ከፍተኛ ቀውስ፣ ከፍተኛ አለመረጋጋት ከሚከሰትባቸው ሀገራት ኢትዮጵያ አንዷ ናት ተብሏል። አብይ አህመድ ግን የሚያወራው ሌላ ነው። 2023 2040 2050 ነው ቁጥር ይጠራል፣ ህልሙን ቅዠቱን ይናገራልና ይሄን ነገር ዝም ብለን እያየን ነው። ተው የሚለው የለም። አብረው እያበዱ ነው፣ አብረው እየቃጁ ነው እዛ መንደር ያሉትና ይህንንስ እንዴት ታየዋል? ፈሪ ጠያቂ ያልሆነ የፖለቲካ ኤሊት ሲፈጠር ይሄ ይከሰታል። ምናልባት አብይ መምጣት አንድ ነገር ያሳየ ነገር ቢኖር የኢትዮጵያ ፖለቲካ ኤሊት በራሱ ላይ እጅግ መስራት እንዳለበት፣ ለመጣው ሁሉ የሚንበረከክ ለመጣው ሁሉ ባለስልጣን አቤት የሚል ራሱን ለማስገዛትና ሳይማር ያስተማረውን ማህበረሰብ ለመርገጥ በጣም ዝግጁ መሆኑን በአብይ ያየን ይመስላል። አብይ ይሄንን እንደውም በማሳየቱ አይ ቲንክ እንደው አንድ ጥሩ ነገር ልንመዘግብለት እንችላለን ማለት ነው። የምታከብራቸው የምታደንቃቸው ምሁራን በሐሳብ ነፃነት ያምናሉ ብለህ የምታስባቸው ግለሰቦች በዜጎች የመብረጥ መብት ላይ ጥሩ አቋም አለ ብለህ የምታስባቸው ምሁራን ወይም የፖለቲካል ኤሊት ሲንሸራተቱ ተመልክተናል። በጣም ከሚያሳዝነው ነገር ይሄ አንዱ ይሄ ነው። ዳትሜስ ጥቅም የሚባል ነገር አለ። ዛሬ እኔ ይመቸኝ እንጂ ነው እኔ ከሞትኩ ሰርዶ አይቀል እንዳለችው አይነት ተረት ነው የሚሆነው እና እንዲህ አይነት ምሁር ሪሊ ኢትዮጵያ ውስጥ ይኖራል ብለህ ማጠብቀው አሉ። እንዲህ አይነት ነው አልፎ አልፎ ልክ ባንዳ በትግል ጊዜ እንደነበረው ሁሉ ይሄ አይጠፋም ማለት ግን አሁን በብዛት እንደው ከሌ እንኳን ሳትል እሱን ማየት ሪሊ በጣም የሚያም እንግዲህ ኮራፕሽን የምትለው ይሄን ጨምሮ ነው። የፖለቲካል ኤሊቱ በዩኒቨርሲቲዎች የሚገኝ ምሁራን ለነፃነት ወይም ለመብት መከበር ሳይሆን ለጌታቸው ሎሌነትም ከፈቀዱ በሌላው ደግሞ ምስኪን ማህበረሰብ ወይም ደግሞ ሰራተኛ ማህበረሰብ ላይ የሚፈጠረውን መመልከት ትችላለህ። አሁን ኮራፕሽን ውስጥ ስትመለከት ኮራፕትድ የሆነው ማህበረሰብ ስልጣኑን ተጠግቶ ብቻ ያለው ሰው አይደለም። ይሄ ምስኪን ዝም ብሎ ተቀጣሪ ሰራተኛ የምትለው ሁሉ ያለ ጥቅም የማይሰራ ሆኖ ምክንያቱም ስርዓቱ በማስ የፈጠረው ይሄንን ስለሆነ ወይም ደግሞ ሞዴል የሚያደርጋቸው ግለሰቦች የፖለቲካ ሳይንቲስቶች ይሁኑ ምሁራን ይሁኑ ወይም ፐብሊክ ፊገራት የምትላቸው ሰዎች ይሁኑ በአትሌቲክሱ ይሁን ወይም በእግር ኳሱ ይሁን ወይም በሙዚቃው በኪነ ጥበቡ ይሁን ያሉ ወይም እንደ ሞዴል የምታስባቸው ሰዎች ሲንሸራተቱ ካየ እኔ ማን ነኝ ነው የምትለው። በአንድ አነስተኛ ቢሮ ውስጥ 2000-3000 ያገኘ የሚኖር ሰው እኔ ማን ነኝ ነው የሚለው። እኔ ማን ያቀኛል? ስለዚህ ጉቦ በላይ ይላል። ምክንያቱም ሞዴሉ እንኳን የሆነው የኪነ ጥበብ ሰው ወይም ደግሞ የፖለቲካ ኤሊት ተንሸራቶ አብይን አምላኪ ከሆነ ይሄኛው ምስኪን ሰው ምን ግድ ይለዋል? ይሄን ነው ቅድም ያነሳነው ይሄ ሞራል ልዕልና አገሪቷ ሌሎች ሀገሮች ላይ ታይ የነበረውና በዜና ብቻ የምሰማው በፍጹም እኛ ሀገር ይመጣል ብለህ የማትጠብቀው የኮራፕሽን ማአት ነው ያለው። ዛሬ የቀበሌ መታወቂያ እኮ ድሮ ጀስት መልክህን አሳይተው የከሌ ልጅ ነው ተብለህ መታወቂያ ትወስዳለህ። ኢቭን የቤት ቁጥርህን ያውቁታል እኮ በርቀት ምንም መረጃ ሳይኖር። አሁን እኮ ጉቦ በተወለድክበትና ባደግክበት ቀበሌ ውስጥ 50,000 60,000 70,000 ካልሰጠህ እኮ መታወቂያ አታገኝም። በትሜስ ኢቭን የራስ ጎረቤት የሆነው እንኳን የቀበሌ አስተዳዳሪ ወይም ጸሐፊ መዝገብ ቤት በእድር የሚጋራቸውን ሰዎች ሲክርታ ያለ ተመልከት። ይሄ ነው የሞራል ልዕልና ማለት። ከየትም አይመጣም። ይሄ አንተ ስታከብረው የነበረ የመንፈሳዊ አባት ወይም አንተ ስታከብረው የነበረው የፖለቲካ ኤሊት ክዶ ካየህና ለአብይ ሲሰግድ ካየህ ይሄ ቀበሌ መዝገብ ቤት ኃላፊ ምንድነው ነው ከነፍስ አባት ይበልጣለሁ ወይስ ከብርሃኑ ነጋ ይበልጣለሁ ሊልም ይችላል። ምን ትመልስለታል?
እኔ እስከማን አንሳለሁ ከሀገሪቱ ሀብት ልውሰድ ይላል። የሀገሪቱ ሀብት አጠገቡ ያለው አብሮ ነዋሪው ነው። መታወቂያ ሊወስድ ሲል 70,000 ይጠይቀዋል። ይህ ነው ማህበረሰቡ እፍረት እንዳይኖረው ኢሰብአዊነትን አክሴፕት እንዲያደርግ ኢሰብአዊ ድርጊቶች በቃ መከወናቸው ምን ችግር አለው? ከኔ ራቅ ብሎ ከሆነ የተገደለው አንድ ሰው በቃ ምን ኢትዮጵያ መሞት ቀላል ነው። ምክንያቱም መንግስትም የሚለው ይሄንን ነው። እዛ ጋር ሰዎች እየተገደሉ በሺዎች የሚቆጠሩ በአንድ ጉድጓድ እየተቀበሩ ወይም ግፍ እየተፈጸመባቸው እሱ አዲስ አበባ ላይ ውሃ ስለሚያጠጣው አጸድ ያወራል። ተመልከት፣ this much ነው የሰው ልጅ እንኳን ህይወት የሚመለከትበት። ይሄ ምስኪን ማህበረሰብ ጥሮ ግሮ የሚያድረው ምን አይነት ሞዴል አለው? ለኔ የሚያስፈራኝ ይሄ ነው። ኢኮኖሚው ስናወራ ወይም አጠቃላይ ፖለቲካ ስርዓቱን ስናወራ በማህበራዊ ህይወታችን ያመጣው ክስረት ይሄ ሰውዬ በዚህ መልኩ ነው ይችን ሀገር እየሰበረ ያለው። ሞዴል እንዳይኖር፣ ሽማግሌ እንዳይኖር፣ ሽማግሌዎችን ሲዘረጥጥ ያለ የተከበሩ የሃይማኖት አባቶችን ዘርጥቷል። አሉ የተባሉ የፖለቲካ ሳይንቲስቶችን ዘርጥቶ አስገብሯል። የታሪክ ምሁራንን እኮ ይሄው ሰሞኑን ባየነው እንኳን ቪዲዮ አይተናል። ሲያሸማቅቃቸው ተመልክተናል። ተራ ጥያቄ ብቻ እንዲጠይቁ ፎከስ እንዲያደርጉ የሀገራዊ ጥያቄዎችን እንኳን እንዳይጠይቁ አድርጓቸዋል እኮ በታሪክ እኮ የታወቁ ምሁራችን። ለኔ ይሄ ነው በጣም ውስብስብ የሆነ የአብይ መምጣት። በቃ ይቺን ሀገር እንደው ቁልፉ እንኳን የቱ ጋር ነው ሰበዙ፣ የቱ ጋር በፈታው ነው ችግሩ የሚፈታው እንዳትል አርጎ ነው ነገሮች የተወሳሰቡ። ይሄ ነገር የሚያመቸው ይመስለኛል ለአብይ። ምክንያቱም አብይ የሚፈልገው 4 ኪሎ ጸዳ ማለቷ ቤተመንግስቱ መቆየቱ ነው የሚያኮራው እንጂ ትግራይ ላይ ወይ አማራ ላይ ሰው መገደሉ ወይ ጋምቤላ ላይ ሰው መረሸኑ አይደለም። ሰምታል ስለ ጋምቤላ ሲያወራ ነገር መጥቶ ስለ ጽድ ነው የሚያወራ። አሁን እንኳን በዚህ ወቅት ላይ ስለሞቱ ዜጎች ይተወራ የለም። ሱዳን ኢትዮጵያን ድንበር ተሻግራ ስላደረገች ሱዳን ተዋጊዎች ኢትዮጵያን ድንበር ተሻግራ ያደረጉትን ጋምቤላ ላይ አንዳች ነገር አላወሩ። በኑዌር ማህበረሰብ ላይ የተደረገውን ነገር ምንም ተመልከት። ዜጎች ናቸው፣ የኛው ዜጎች ናቸው። ይሄ ነው ሲስተማቲካሊ ኢትዮጵያ ውስጥ ይሄ ሞት፣ ግድያ፣ የሰብአዊ ድርጊት እንዳይወራ the same thing ማህበረሰቡ ሶሻል ሚዲያ ላይ ስትመጣ ቲክቶክ ላይ ምናምን ነገር በምን ጥምድ አድርገውታል ማህበረሰቡ። በቃ በብልጭ ልጅ ነገር በምግብ ቤት ማስታወቂያዎች ወይ በቲቪ ማስታወቂያዎች በመዝናኛ መድረኮች ወይ ህፃናትን መድረክ ላይ በማምጣትና በማጨቃጨቅ ተራ የግለሰቦች የፍቺና የጋብቻ ወሬዎችን በማጉላት ይሄ ሲስተማቲካሊ እኮ እየተሰራ ያለ ነው። ስለዚህ ትጠመዳለህ። በቃ ምንም ርካሽ እንድትሆን እንደ ሰው እንዳታስብ ስለሞቱት የሰብአዊ ድርጊት ስለሚፈጸምባቸው ዜጎች ወይም ስለሚገደሉት ህፃናት ወይም ስለሚደፈሩት ሴቶች እንዳታወራ። በቃ ፎከስ ወይም ትኩረት እዚህ ላይ እንዲሆን አለ። ይሄ ነው የአብይ በጣም ትልቁ ሰይጣናዊም ስራ ይሄ ነው። በክርስትናውም በእስልምናውም የምታከብረው ሰው እንዳይኖር። እኔ እንደው ከኢኮኖሚው በላይ ምናልባት ኢኮኖሚ ድካም ይጠይቃል፣ ሊመለስ ይችላል። እማን መልሰው ግን አሁን በዚህ ልጆቻችን ላይ የተዘራው ይሄ ግዴለሽን ለሰዎች ሰብአዊነት ማጣት፣ እፍረሽ የለሽ መሆን፣ አይና ወጣ ብልግና መድረክ ላይ ማየት፣ እነዚህ ነገሮች በምንድን ነው የምናስተካክላቸው? እንደውም የሚያስፈራኝ ኢኮኖሚ ጥሩ ባለሙያ ጥሩ መሪ ባገኘው ወቅት እቅዶችን ታወጣለህ፣ ፕላን ታወጣለህ፣ ያሬ ሪሶርስን ትመለከታለህ፣ እንደን የተቻለን ትታገላለህ፣ በብድርም በማህበረሰቡም ጥንካሬ። ግን የሚከፋው ነገር ይሄ ችላ ባይ ሶሳይቲ መገደልን የተለማመደ ማህበረሰብ መራብ መጠማተስ ኦኬ ብሎ የሚያልፍ አይነት ማህበረሰብ ግን መፈጠሩ እሱ የበለጠ ያስፈራኛል። ጊዜም የሚወስደው ለማስተካከል እሱ ይመስለኛል። መሳይ ምናልባት ጥያቄን ካገኘው ዘሪሁን እንግዲህ ቀደም ሲል ያቆየሁትን ጥያቄ በመጨረሻ አድርጌ እንግዲህ የመጀመሪያ ቀን ዳግም ከጠፋ በኋላ ያገኘው ዛሬ ስለሆነ መደበኛውን የመረጃና የትንታኔ መድረካችንን በሚቀጥሉት ቀናት በአንዱ ቀን ተገናኝተን እንደዚሁ በወቅታዊ ጉዳዮች ላይ እናወራለን። አሁን የኢኮኖሚ ጉዳዮችን እያነሳን ነው እየተወያየን የቆየ ነው ከአብይ አህመድ አንጻር። እስቲ ቀደም ሲል ያነሳሁትን የማጠቃለያ ጥያቄ ላድርገው። ከአብይ አህመድ አንድ የምጠቅስለት ነገር ይኖር ይሆን? እንደው በጣም ስስታም ሳንሆን ወይም ደግሞ የግድ አብይ አህመድ ስለምንጠላው ወይም በመጥላት እንኳን በማንነቱ ሳይሆን በሚሰራው ስራ ነው
እንደው አንድ የምንጠቅስለት የለም። ይሄ ሰው እኮ እውነት ለመናገር አንዳንዴ የሚደግፉት ሰዎች ራሳቸው በእነሱ ጫማ ውስጥ ሆነን እንመልከተው። እንደው ምን አግኝተው ነው ይህን ሰውዬ ለአንድ ቀን ስሙን እየጠሩ እንኳን ውለው የሚያድሩት የሚል ጥያቄ ይጭርብኛል። ምንድን ነው ይህን ሰውዬ ልደግፍ የሚያስችል አንድ ነገር አለ? እንደው በአንተ በኩል ሊጠቀስ የሚችል ካለ እስቲ እናንሳው። በጣም እንግዲህ አብይ ከሚደግፉ ሰዎች ጋር ሁልጊዜም ቀደም ሲልም አሁንም ደግሞ ነገሮች እየከፉ በመጡበት ወቅትም ማነሳቸው ነገሮች ማንም ሲያነሱልኝ የምጠቅሳቸው ብዙ ጊዜ ቤትም ቁጭ ብዬ ሞክሬዋለሁ። ሊስት ልክ እንደምታረገው የራስ ኦኬ በጀት ይሄ ነው ምናምን ብለህ እንደምታውጣው ችግር ይሄ ነው ወይ ምንድነው ብለህ ራስንም ኢቫሉዌት ታደርጋለህ ወይም ትገመግማለህና አብይ ላይ ሪሊ ጨለምተኛ ነኝ። ምክንያቱም አብይ ጋር ፐርሰናል ትውውቅ የለንም ነው ወይም ይሄን ቀማኝ ምናምን የምትለው አይነት ሰው አይደለም። ሶ ኢትዮጵያዊ በመሆኑ ምንም ጥያቄ የለኝም። ኢትዮጵያዊነት ጥያቄ የማነሳበት አይደለም። ግን አንድ መሪ ስል መለኪያ አለኝ ብዬ አንድ አርቲስትን ልወድ እችላለሁ ብለህ ተነስተው ኦኬ ከኔ ዘፋኝ እኮ ቆንጆ ነው ትላለህ አይደል? በቃ ቆንጆ ለአንተ ምንም ክርክር ውስጥ አይገባም። ምክንያቱም ጥላሁን ወድጄዋለሁ ብለህ ምንም አይነካም አይደለ? እዚህ ኦኬ ዘሪሁን መብቱ ነው መውደድ ትላለህ ይለው አንተ ላትወደው ብትችል የሚገርም አይደለም። it's a preference ጉዳይ፣ የምርጫ ጉዳይ፣ የቴስት ጉዳይ ነው። መሪ ግን የቴስት አይደለም ወይ ቁመቱ መልኩ ወይ ብሔሬ ብለህ አይደል መለኪያ ያለው ሰው። ብዙ ጊዜ እንደዚህ ሊስት አድርጌ ነው ከልጆች ጋር እንደዚህ ስንቀር እስቲ ምንድነው አብይ መለኪያዎቹ የሚሆኑት ለመውደድ እስቲ ጥሩ ነገር እንደው አለው ለማለት ይችላል። መለኪያዎች አሉ፣ ቅድም ተነጋግረናል። እንደኛ ኢኮኖሚው ላይ እንደ መሪነት የመሪነት ኳሊቲ አለው ወይ? የመጀመሪያው እንደውም ኢኮኖሚ ላይ ከጓት የመሪነት ኳሊቲ ዛሬ በአስተዳደሩ በአነጋገሩ ወይ በአመራር ከመስጠት አኳያ አብይ ምን አይነት ሰው ነው ብለህ ካየየ ጀስት ለአምስት ደቂቃ እንኳን ታግሰኸው እንደ ሀገር ጉዳይ ስለሆነ ልስማው የምትለው ሰው አይደለም። ይሄ መሪነት ኳሊቲ ራሱ የለው። ሌላው ላይ ሳንገባ መጀመሪያ ይሄ መሪ የምትለው ተናግሮ የማሳመን የመቻል ሎጂካል የሆኑ ቃላትን የመፍጠር መዋሸት ብቻ አይደለም። ኦኬ ብዙ ፖለቲሻኖች እኮ ይዋሹሃል፣ ግን ቃላት አጠቃቀማቸው ለምሳሌ አብይም መለስም ለኔ አንድ ናቸው። ግን አብይ አንድ ማነው መለስን የምታይለት የሚያወራቸውን ቃላት ያውቃቸዋል። ቢዋሽም ለቃላቶቹ ትርጉም ይሰጣቸዋል፣ የሚያወራውን ይረዳዋል። ሶ አንተ የምታደርገው ያንን ሎጂካሊ ለማየት ለመፈተሽ እድል ይሰጣል፣ ለክርክርም እድል ይሰጣል። የሱ ሐሳቦች የሚያወራው ሶ የኳሊቲውን ስቴ ሊደርሺፕ እና አመራር የመስጠቱ ፈለገው እንጠላዋለን። መጨረሻውን እንደውም ልቆም ኃጢአት የሰራው መለስ ነው፣ ለዚህ ማሳልፎ የሰጠ ምንም ጥያቄ የለው። ነገር ግን ከሊደርሺፕ አኳያ የምታይለት ኳሊቲዎች አሉ ነው ከእውቀት አኳያ and through years ያመጣው ኤክስፒሪየንስ የሚነግረን ስለዛ ሰው ይያል። የፖለቲካ ልዩነቶች አሉ፣ የፖሊሲው ላይ ኢኮኖሚ ፖሊሲውን፣ የፖለቲካ አመለካከቱ፣ የሚያደርጋቸው የሰብአዊነት ግድያዎቹ እነዚህዎቹ እንዳሉ ማለት ነው። አብይ ከዚህ ኳሊቲ ስቲኔ በተለይ ሁሉ ጊዜ የሚናገሩ አብይ ብለው ይሄን ተናገረ እስቲ የሚጠቅሳቸውን ተመልከታ። የሚጠቅሳቸው እኮ ድሮ ወደ አውቶቡስ ተራ አካባቢ አይደለም ሌሎች ከተሞች ላይ ምናልባት አይተው ከሆነ ጥቅሶች አሉ ግድግዳ ላይ የምንለጥፋቸው ቤቶች ውስጥና እነዛ ጥቅሶች ዝም ብለው ግጥጥም ያሉ ነው ያለ የመንደር ምቀኛ የነዘነዘ እንቅልፍ ያስተኛ አይነት ነገር ጽፎ ይሰጣል። 25 ሳንቲም ትገዛዋለህ። አሚን ኦኬ የሆነ ምቀኛ ኖሮ ሊሆን ይችላል፣ ያን ጊዜ ተወደዋለህ፣ ዝም ብለህ ሄደህ ግድግዳ ላይ ተለጥፈዋለህ። ሜቢ እንዲህ አይነት ሰዎችን ሊያስደስት ይችላል አብይ። በቃ ይሄ ነው አብይ የሚያወራው፣ ይሄ ነው በቃ ጀስት ወይ ምቀኛ አለ ብሎ ካሰበ ስለዛ ምቀኛ ያወራል። ኦኬ እኔ ምቀኛ አለ ብሎ የሚያስብ ሰው ሜቢ ዝም ብሎ አይዲያ የለውም፣ ሎጂክ የለውም፣ የምትከራከርበት አይደለም። አብይ እንደዚህ አይነት ሰው ነው። የሊደርሺፕ ወይም ይሄ አመራር የምትለው ይሄ አንደበተ ርቱዕነት ቃላት የሚፈሱለት ኤንድ ምሁራዊ ሐሳቦችን የማመንጨት አቅም ያለው ሰው አይደለም። ከዚህ አኳያ ሌላው አብይ እንግዲህ የምትለካባቸው ትላልቅ እንትኖች አሉ።
ኦኬ ይሄ ሰው ይሄ እንኳን ቢያጥረው ኦኬ ባለሙያዎች ካሉ እኮ ችግር የለውም ብለህ ለምሳሌ ኢኮኖሚው ልትፈትሽ ትችላለህ። ኢትዮጵያ ውስጥ ኢኮኖሚው ከየት ወዴት ነው እየሄደ? ቅድም የተነጋገርናቸው ነገሮች ናቸው። ምን አይነት ፖሊሲ እንደሚመሩ ማናውቅም። መጀመሪያ አንዴ ነፃ ገበያ ይሉሃል፣ ከዛ በኋላ ደግሞ መንግስት ነጋዴዎችን እያሳደደ ይሄን ዋጋ ተጠቀሙ ይልሃል። ግብር ደግሞ ያላግባብ መጥቶ ይጭንብሃል። ከሸጥከው በላይ ግብር ከፋይ ትሆናለህ። ምንም ውጥንቅጡ የጠፋ ምን አይነት ፖሊስ እንደሆነ ኮማንድ ኢኮኖሚ ይሁን ወይም ደግሞ ፍሪ ማርኬት ይሄንን እንኳን ማጣቀበት እንግዲህ አብይ ምን ለካካም ነው። ሶ ባለፉት እሱ በቆየባቸው 6 እና 7 ዓመታት ውስጥ ምንድነው የተፈጠረው? ድሃው የበለጠ ድሃ እየሆነ የመጣው ይሄን ደግሞ ጥቂት ባለሀብቶችና የጊዜው ሰዎች የሆኑ ሰዎች ቢሊየነር በአንድ ጀንበር የሆኑበት ኢኮኖሚ። ከዚህ አኳያ ምንድነው ኳሊቲ በማህበራዊ ማለት ፖለቲካው ካየኸው አብዛኛዎቹ ተቃዋሚዎች እስር ቤት የገቡበት፣ የመናገር ነፃነት የማይከበርበት፣ የእምነት ነፃነት የማይከበርበት፣ ዜጎች በእምነታቸው ብቻ ተገለው የሚታሰሩበት ወይም የሚገደሉበት ስርዓት የተፈጠረበት ነው። ኢቭን አረንጓዴ ቢጫ ቀይ ቀለም ያለው ቀሚስ አትለብሽም ተብላ ቀሚሷን አደባባይ ላይ እንድታወልቅ እኮ የተደረገ ሴት ያየ ነው በአብይ ስርዓት ነው። ይሄን የመልበስ እንግዲህ ራስን ኤክስፕረስ የማድረግ ነው አይደል? መብት ነው። የፈለከውን ቀለም የመምረጥ የፈለከውን ቀሚስ የመልበስ መብት ነው፣ ወይም የፈለከውን ባንዲራ የማውለብለብ መብት ነው። ነገር ግን ይሄ እንኳን የሰብአዊ መብቶችን የማያከብርበት በጣም ተወርስት የሚባል ምን መብላት እንዳለበት የሚነግረን ኢቭን የግድግዳ ቀለም እንኳን ምን መሆን እንዳለበት ይሄ በጀት ይኖር አቅም ይኖር ኢቭን ከአገሪቷ ወይም ከከተማዋ ውበት ጋር እንኳን ይሄዳል ብሎ እንኳን የሚያስበው ቀለም እንኳን ይመረጣልን እኮ እስኖት እኮ ነፃነት እኮ አይደለም። ይሄን የተሰበሰበው ግብር ለጦርነትና ወይም ደግሞ ለነሱ ኮራፕት ለሆኑ ባለስልጣኖች ላይ ውሎ ተፈራ ያለ የፍሳሽ ማስወገጃ ከእያንዳንዱ ቤት 50,000 10,000 30,000 እየተዋጣ ከእንደገና የሚሰራበት ሀገር እኮ ምን ይሄ ሶሻሊዝም ነው? በዚህ ካፒታሊዝም ነው ይላል። ከዚህ ደግሞ ቧንቧንም ለማሰራት ካንተ ሰበስባለሁ ይላል። ሶሻሊዝም ባህሪ ይዞብህ ይመጣል። ምንም እቅድ የሌለው ባፈተተው የሚጓዝ ይሆናል። ከዚህ አኳያ ስታየው አብይ ኢንፍሌሽኑ በተለይ የዋጋ ንረቱ በዚህ ወቅት ላይ በርካታ ነገሮች እኮ አሁን እኮ ከ2000 እና ከ3000% በላይ እኮ ነው ሄዱ። ብር ዶላር የመግዣ ዋጋው አይ ቲንክ 27 ብር ራሱ ሲመጣ 27 28 አካባቢ ነበር። አይ ቲንክ ዛሬ ስንት ነው? 167 በፓራላል ማርኬት ወይም በድብቁ ገበያ፣ በመደበኛው ደግሞ 160 ሳንቲም። ምን ያህል ፐርሰንት ነው ሄደው? 27 ወደ 167 ወይም ወደ 76 አካባቢ። ይሄ የአብይ ፍሬ ነው። የከተማ ረሃብ እየጨመረ የመጣው አብይ ነው። በኢህአዴግ ጊዜም ነበር ሱፍ ለብሶ የሚራብ። አሁንም ሰው ልጅ ወደ ስራው እየሄደ እንኳን ተርቦ ሆዱን እንኳን ቁርሱን እንኳን መመገብ ሳይችል ቀርቶ ወደ ስራ የሚሄድ ሰው አለ። ሱፍ ለብሶ ስራውን እየሰራ የተራበ ዜጋ አለ ማለት ነው። ይሄ ቢጤውን አይደለም፣ ወዳና የሚለምነውን አይደለም። ከተማ ላይ በአብዛኞቹ ለልማት ተብሎ የተፈናቀሉ ዜጎች ኮምፐንሴሽን ምንም አልተሰጣቸውም፣ ካሳ የተከፈላቸው ዜጎች አሉ። ይሄ ሌላው ኢሰብአዊነት ነው፣ ኢኮኖሚክ ኢንጀስቲስ ነው። ሌላው ደግሞ ኢሰብአዊነት ነው። ዜጎች ከንብረታቸው ከፈሩት ካደጉበት ከቀያቸው መታፈናቀል ምክንያት እንኳን ቢኖረው ተገቢውን ካሳ ከፍለ አብይ ይሄንን አድርጓል። ምንም አላደረገም። ኦኬ ፖለቲካውም ላይ ቅድም ተመልክተነዋል። በነፃነት የማትናገርበት ማትሰበሰብበት ተቃዋሚዎችን የሚያስርበት የሚያሰድድበት፣ ጋዜጠኞች እንደፈለጋቸው የማይጽፉበት፣ ዩቲዩበሮችን የሚያስፈራራ አይነት መንግስት እኮ ነው። ወይም ቲክቶከሮችን የሚያስፈራራ የሚያስር አይነት መንግስት እና በቲክቶከሮቹ ራሱ በፌስቡከሮች እኮ የሚደነግጥ አይነት መንግስት ነው። በየትኛው መለኪያ ኢሰብአዊነቱ፣ ፖለቲካው ስርዓት ይህን ማህበራዊ ላይም ስትመጣ ቅድም ያልናቸው ናቸው። የማያስብ የማይጠይቅ አይን ቀርጥፎ የበላ ትውልድ እንዲፈጠር ሆኗል። በምንም አቋራጭ ብለህ ብቻ ገንዘቡን ወይም አብይ ስልጣን ነው፣ ለነዚህ ልጆች ደግሞ ስልጣን ጥያቄ ሳይሆን ገንዘብ ነው። ተመልከት አብይ የቀደደው ወይ ማለት ይሄ ሞራል ጥያቄዎች የሉም። ብዙ ጊዜ ኢኮኖሚ ላይ ያነሳቸዋል፣ አንተ ላይም ደጋግሜ ያነሳለሁ። ሁልጊዜ ዜጎች
ሀብት ሲፈጠር ማየት ያለባቸው ይሄ ነው። 3 መሰረታዊ ጉዳዮች አሉ። ሀብቱ እንዴት ፈጠርከው? ህጋዊ ነው ወይ? ሀብቱን እንዴት ጠበቅከው? በህጋዊ መንገድ ነው ወይ የጠበቅከው? ወይስ ጉቦ እየከፈልክ ከሌሎቹ የተሻለ ጠቀሜታ እያገኘ ነው ኢኮኖሚ ያደገው? ማነው ገንዘብ ያደገው ወይ ቢዝነስ ያደገው? ጥያቄ የሚያስነሳ። ያንን ደግሞ ያሳደግከውን ኢኮኖሚ እንዴት አድርገህ ነው ወደ ሌላ ያስተላለፍከው? እሱም ህጋዊ ጥያቄዎች። እንደዚህ አይነት ሞራል ጥያቄዎችን የሚመልሱ ናቸው ወይ አሁንስ የሚፈጠሩት? አይደሉም። ህፃናቶቹም እየተማረ ያለው ሌላው ማህበረሰብ እየተማረ ያለው ይሄ ነው። ይሄን የአብይ ፍሬ ነው። ሌላው ሽማግሌ እንኳን እንዳይኖር ኦኬ፣ ሀገር ውስብስብ ያለ ነገር ውስጥ ልትገባ ትችላለች። ጦርነት ሊከሰት ይችላል፣ ረሃብ ሊከሰት ይችላል፣ ማህበራዊ ቀውስ ሊኖር ይችላል። ግን ደግሞ የምታያቸው ሽማግሌዎች አሉ። ተመልከት፣ ዛሬ እኮ አባገዳ ያልካቸው ሰሞኑን የመሰከሩትን ምስክር ወይም ደግሞ የሰጡትን ብያኔ ተመልክተሃል። የሀገር ሽማግሌዎች ናቸው እንኳን በወግ በባህላችን አኳያ የተበደለ እንዲካስ በዳይ እንዲክስ ነው የሚደረገው። ምናልባት የቀነኒን ታሪክ ሰምተኸዋል። ሴት ዘመኗን ሁሉ ስትደበደብ በፍቅረኛዋ ነበረ። ከዛም ደግሞ ይሄው አሟሟታ ሳይታወቅ ራሷን ገደለች የሚል ታግ ተሰጥቶት አደባባይ የወጣ ጉዳይ አይ ሽማግሌዎች ወይም አባገዳዎች በነፃ እንንቀሳቀስ ፈቅደውልኛል እና ነገሩን ፈተነዋል። ከአሁን በኋላ ውሾን ያነሳ ውሾ ነው አሉ። ተመልከት፣ ኢቭን ሽማግሌዎች እንኳን እንዳይኖሩ መጨረሻዎች እንግዲህ ምን ብትበደል ምን አደጋ ቢደርስብህ መጨረሻ እንደው የሚያሰክሩልኝ የምትላቸው ወይም እንደው ይታደጉኛል የምትላቸው ሽማግሌዎች እንኳን ሽማግሌ እንዳይሆኑ ሆነ እዛ ሀገር ላይ። አብይን በእነዚህ መስፈርቶች ቅድም ባሰበበት ሊደርሺፕ ይሁን በአመራር አቋም ይሁን በኢኮኖሚ እንቅስቃሴው በፖለቲካው እና ደግሞ በማህበራዊ ካየነው አብይ በምኑን ሰጠው